አንተ ወይኔ ይቅርታ እያያክፍተም እንዴ ሐሳብ ውስጥኝ ቆይ ምን አሳስቦ ነው ረሳውት ሆ ማርያምን ታምሪያለሽ መኪናህም ታምራለች መኪናዬ ብቻ እኔስ ወንድ ማንነቱ ነው ውበቱ ስልክሽን ለያዝ ማንነቴን አይተሽ እንድነግሪኝ መጣሽ አልቆልሻል ካሌባ ቁልፉን ስጣት የቀረ ካለ መልሳለሁ ምንም ችግር የለው ፋን ያረግናል ጆ ተይ በእናትህ አስበላኝ ጠዋት ማንቀር አለ በሰው መኪና ልበላ ስራ ይዞ አዘዝክልኝ አቡ አንተ አረፈርክ እኮ ምግቡ ከመጣ ቆየ ቃሪያ ብላችሁ ነበር ሳምሪ እንዴ አንተ ቀልቀላ እንዴ ያመረብህ ከስንት ጊዜ በኋላ የጎረቤት ልጅ ሸበላ ሆንክ እኮ ዛሬ አሳፍሪው ተበለሻል እንዴ ወይኔ አቃጠለኝ ተባረኪ እንደ ድሮ ወብደነሻ አንተ ግን ተለውጠሃል አፈርከኝ እኮ መስሎሽ ነው እንጂ ብዙም አልተለወጥኩም አሁንም ትወደኛለህ ማለት ነው ይቅርታ በእናትሽ ያመልካም ጊዜ ልጅነት እንደምን ብሎ እንዲያትር ውበትሽ በሰረጎ አንተ ጥላዬን በላህ እንዴ ከዚህ በኋላ እዚህ ካፌ አልቀርም ቡናው ተመቸሽ አንተ አላፈላኸው ስልክህን ጻፍልኝ በእናትህ ያው በጣም ነው ደስ የምትለው ደውልልሃለሁ ይገርማል ሴቷ አይናውጣ ሆነ አይደል በጣም እንጂ ለምንሰድቡ ለመሸነፍ መስሎ ተሰማሽ ምናልባት ሴት ስለሆንኩኝ ይሆን ያው እኔ ተሸንፌ ስልክሽን ልትሰጪኝ አይደል አሸነፈ እንዳትቀር ብዬ ነው እሺ ተሸንፌ ባሸንፍም ቅር አይለኝም ደውላለሁ አይታለም አሁን ገና ስራ ሰራሽ በል ድርሼን ተወጥቻለሁ አሁን አግብተህ አክስት አድርገኝ ምን ነው ቁልፌን ውስጥ ረስቼው ውይ የባልሽ መኪና ባይሆን መፍትሄ እናመጣ ነበር የራሴ ነው ቆንጆ መኪና ነው ይገዛልሽ ግልምጫሽን ወዶን ይጠበሰሽ እርግጠኛ ነኝ ሰውዬ ባል የለኝም ካሌ ይባላለሁ እንደዚህ ነው ሌላ ሴት የምትጠብሰው እኔ መኪናው ውስጥ ቁልፏን መረሳ ቀልበቢስ ሴጠብሽ አላቅም ሆ ምን ነው አይንሽ ሲያምር ቱ ካይን ያውጣው ደወለች ምን ሆንሽ ጓደኛዬ ናት ለበዓል ገበያ ልንሄድ ተቀጣጥረን ነበር በዚህ ዘመን ገበያ ድረስ ይኬዳል እና ቤት አያመጡልኝ እሱ በዳሽን ገበያ ከንቱነት ሆኗል እናቴ ትቀልዳለች ባል ብላ መጣችሁን ብታይ ንብረት ግን አለው ሲያዩት ያላማረ ሀብት ብቻ ምን ይሰራልኛል እኔ ያልመልኩ ረብሾሽ ነው በስት መጪ እናወራለን ደክሞኛል አልጨረሳችሁ ታዲያ ልፈልግልሻ መስፈርትሽን ንገሪኝ ምኑ የባል ምርጫሽን ትፈልግልኝ ነው ላይንሽ የሚገባው ምን አይነት ወንድ ነው ለጥቆም ያክል ቀይ ረዘም ያለ ወንድ ጥቁር ልብስ የሚያምርበት ታያ እኔን አይደለም እኮ ታው እባክህ አንተ ማን አለ አቤት ሴቶች ያንተን የሴት ምርጫ ንገረኝ ቀይ ረዘም ያለች ሴት ነጭ ልብስ የሚያምርባት እስኪ ልጋብዝሽ ደክሞኛል ስትይ ያለበት ንቅድ ፍክት ነው የሚያደርግሽ እዩ ልጁን እንዴ ካሌብ ታውቂዋለሽ እንዴ እስከ 12 አብረን የተማርነው አስተዋውቂኝ በእናትሽ ካሌብ ከስንት ጊዜ በኋላ ሲያ አንተ አታክፈኝም እንዴ ወይስ እስካሁን ሴት ትፈራለህ አመል ከሰይጣን ይከፋል ሲባል አልሰማሽም ታውቃት ጓደኛዬ ነች ካሌብ ማሂ ጣቷ ሲያምር ሙሉ ጥቁር የሚለብሰው እንድትወዳለች አንቺ ረፊ ስልኳን አትወስድም አንቺ አምሻል እንዴ ታያት ደግሞ ጓደኛዬ እንዳትጫወትባት ስንት ጨዋታ እያለ በጓደኛሽ ጨዋታለሁ የምን ጨዋታ ነው የምትጫወተው ደግሞ ልትጨማለቅ በመጣች ካሌብ ደግመን እንደዚህ እንዳትል የኔ ፍቅር ውሃ ግዛልኝ እሺ እኔ ፍቅር ኤፍራታ እስኪ ማስቲካስኪ ወይ አንተ ደግሞ ከሰው ራስ አትወርድም እንዴ አምጣው የሰው ቀይ ነካል አንስቼልሽ እኮ ነው ደግሞ አይቼዋለሁ ምኑን ያየው ፖስት ፊልምን ይሰራልሻል ፋራ ጓደኛ ፍቅረኛ አይደል እንዴ የኛ ራዳ የወንዶችን ዓለም የምታውቂ አልመሰለኝም ማለት ባክሽ አታስመስይ እሱን ለአንቨርሰሪያችን ካዱን አልሰጠም እያልሽ አንቺ በእናትህ አትንገረው እኔ ላንተ የፈለከውን ነገር አደርግልሃለሁ ቆንጆ በኋላ 10 ሰዓት እኔ ቤት አጭር ቀሚስ ቢሆን ይመረጣል እሺ ጆይ ቻው
ቻው ካለ ማን ነው? እኔ ነኝ። ግቢ። ቀሚሷ አምሮብሻል የኔ ፍቅር። እኔ አላቅም እንደነገረው። ብሽቅሽ ድራፍት እንጠጣ። እሺ እንጠጣ። ማማዬ ፏል አርጋት። በል ጫፏ እንዳትነካት። ኧረ ተይ አበዲን፣ ደግሞ በዚህ አይደለም እኮ በማሽኑ ነው። ቸግሮህ ነው? አዎ። እንካ ባለቤቱ የለም? አይ ሴቶች በቃ ባለቤት ነው የሚመቻቸው። ምን እናርግ? ዓለም ለተሸነፈ ቦታ ይላት። እኛ እየሮጥን ላለነውስ? ወንድ ልጅ ሲያሸንፍ ብቻ ነው የሚያምርበት። ባለቤቱን ለምን ፈልገሽው ነው? አባቴ እንደዚህ አይነት ቤት ይከፍትልኝ ነውና። እና አባትሽ ባሸነፈው ነው እንዲህ ምኮሪ? ክብርህን ጠብቅ። ኤኒዌይ ማሽኑ እንዲያስመጣልኝ ነው። ያበደችክ ማማ እንደተለመደው። ብሩስ አንቺ ሄደች በኋላ ሰጥሻለሁ። እናት ስሚ። ወይ ሚጣ ወንድሜ በጣም ይወደደሽ። ምን? ያውና ስልክሽን አሰጪው። ራሱ አይመጣ። መኪናው እስኪደርቅላት እየጠበቀ ነው። ለምን ፈራ? ውበትሽ ጠቢቡ ሰለሞን ራሱ ሳባን ሲያይ ውበትሽ ከባታሊዮን ጦር በላይ ያስፈራል ብሏታል። እሺ ስልኬን ያዝ። የልብ አውቃ እኮ ነሽ። 097 እሺ 7 ከዛ ገደል ግባ። ምን ታበላ? ወይኔ አጭበርባሪ። በሰው መኪና የኔ ነው እያለ ገንዘብ ሰጥሻለሁ ብሎ የሴት ቁጥር ያስቀብለኛል። ስራ ፈት። ሌላ ጨዋታ አታውቅም? ከቺኳ ጋር እንዴት ሆናችሁ? ኧረ እባክህ ባላላት። ካሌባ ስልክ ማን ይላል? ማን ነው? ማህደር እንዴት ከ2 ዓመት በኋላ ደወለችልህ? ካሌብ ለምን ደወልሽ? ለምን ዝም ብዬ እንደተለየውክ ማወቅ አትፈልግም? ምን ይሰራልኛል? እውነታው አያጓጓህም? እውነቱን ማወቅ ያመንኩትን ፍቅር እንዲያስከደኝ አልፈልግም። ስለዚህ ማወቅ አትፈልግም? እውነቱን አውቂ ከምከፋ ባመንኩት ውሸት ብደሰት እመርጣለሁ። እስከ መቼ ሸሽተህ ትችለዋለህ? ትዝታሽ ጣዕም እስኪያጣ። ከሳውዲ ትላንት ነው የመጣሁት። አታገኘኝም? እንኳን ለሀገርሽ አበቃሽ። ዘመድ ጓደኞቼ አላሳዝንሽም። አንተ አትፍራ። ቀለበት ማድረግ ባንተ አልተጀመረ። ካሌብ ጹም መጣችልህ እንዴ በዛሬ ቀን? ወይ ጉድ! ቆይ ለምን መጣሽ? ላገኝህ ነዋ። ፕሮግራም አለባችሁ እንዴ? አምሮባችኋል። ቀለበት ላደርግ ነው። ምን? ምሩ እየመጣች ነው። አሁን ብትሄጂ ደስ ይለኛል። እኔስ? አንቺማ ከትላንቴ ጋር አብረሻለሽ። አላሳዝንህም? የራሴን ሰው አግኝቻለሁ ያልሽኝ መስሎኝ። አሁን ሂጂ ሳትመጣ። አሁንም ልብህ እኔ ጋ ነው። የተውኩ ቦታ ነው ያለኸው። ከትላንት የሚጠቅመኝም ብቻ ነው የምወስደው። ፈርቼ እንጂ እንዳለቅሽ ቆይቷል እንካ ካሌብ ካዘንብሽ